ድርሳነ መድኃኔዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመድኃኒታችንን የሞቱን የሕማሙን ነገር እንፈጽም ዘንድ እንናገራለን። ያችን ዕለት ሌሊቱን ሁሉ ሲደበድቡት በጥፊ ሲመቱት አነጋ። ከዚህ በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ አቆሙበት። እሱ ራሱ በዳዊት አንደበት የአመፅ ምስክሮች በእኔ ላይ ተነሱብኝ ብሎ እንደተናገረ፣ ዳግመኛ የአመፃ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሹሙ ወደ ጲላጦስ ፊት አቀረቡት። በፍርድ አደባባይም አቆሙት። እሱም መረመረው፣ በላዩም በደል አላገኘበትም። ብዙ ነገር እሺ በጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችን በነቢዩ በኢሳይያስ አንደበት እኔ አልክድም አልከራከርም፣ ጀርባዬን ለግርፋት ፊቴን ለጥፊ ሰጠው፣ ከርኩስም ምራቅ ፊቴን አልመለስኩም ያለውን ይፈጽም ዘንድ። ይሁዳም አይሁድ በእግዚአብሔር ልጅ ላይ ይህንን ሁሉ በደል እንደፈጸሙበት ባየ ጊዜ ታላቅ ፍርሃት ፈራ፣ ድንጋጼም ያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላስፈሰስኩ ተጸጽቻለሁ አለ። ሁሉም ካንተ ጋር ምን አለን? ትናንትና አንተ በ30 ብር ለኛ እንደሸጥክልን እወቅ አሉት። ይህን በተናገሩ ጊዜ ያን የያዘውን ብር በምኩራብ አፈሰሰ። ሄዶም ገመድ አንስቶ ታንቆ ሞተ። የሙዳየ ምጽዋትን ገንዘብ የሰረቀ ይሁዳ አንተ ስስታም ነህ። እናትህን ያገባ አንተ ርኩስ ነህ። መምህርን የሸጥከው አንተ ርጉም ነህ። አባትህን የሰለብክ ታንቀ የሞትክ ክፉ ነህ። ስለ አንተ ጠዋት ይፈጠራሉ ከነርሱ አንዱ አይኖርም ተብሏልና። መዓልትም የተባለች ሐዋርያት የተፈጠሩባት ወንጌል ናት። ከነርሱ አንዱ አይኖርም ያለው ቃየልና ኤሳውን የተከተላቸው ይሁዳ ነው። ቃየል አቤልን ለመግደል ኤሳውም ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየል የወንድሙን ሚስት ቀማኛ እንደሆነ ኤሳውም የወንድሙን ማዕድ ቀማኛ እንደሆነ ይሁዳም የአመፅን ብር ቀማኛ ነውና። ኤሳውን አንነቅፈውም የሚሉ አሉ። ኢዮብና ሐዋርያው ማትያስ ከእርሱ ተገኝተዋልና። እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳውን ጠላሁ ብሏታልና። ከእርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖትን የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኤሳውን ወለደ። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚህም ሁሉ ብዙ ኃጥአንም ከብዙ ጻድቃን ቤት ወጡ። ስለዚህ ነገር ምን አለበት እግዚአብሔር የወደደውን ይሰራልና። በወንጌል እንደተነገረ የመድኃኒታችን የመከራውን ነገር እንናገር። ጲላጦስም የዚህ ሰው በደሉ ምንድነው? በሱ ላይ በሚሞትበት ገንዘብ በደል አላገኘሁበትም አላቸው። የካህናቱ አለቆችም ቃላቸው በረታ። ስቀለው ስቀለው፣ ይሞት ዘንድ ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና። ይህን በተናገሩት ጊዜ ጲላጦስም ተቀብሎ በፊታቸው እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ በልጆቻችን ላይ ይሁን እያሉ ጮኹ። ከዚህ በኋላ መድኃኒታችን ተቀብለው የሸዋ አክሊል በራሱ ላይ ደፉበት። ልብሱን ገፈው ቀይ ግምጃ ለበሱት። 400 ጭፍሮችን ልብሱን ለመቶ ከ4 አድርገው ተካፈሉት። ከዚህ በኋላ ኑ ዕጣ እንጣጣል፣ ለደረሰው ይድረስ ተባባሉ። ልብሶችን ለራሳቸው ተከፋፈሉ፣
በመጎናጸፊያውም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ ጭፍሮች እንዲህ አድርገው መድኃኒታችንን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም በ5 ችንካሮች ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። በራሳቸው ፈቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ሥራይ ማድረግ፣ መሰሰን፣ ነፍስ መግደል፣ ሐሰት መናገር፣ 5 ውሾች ብሎ ምስጢርን የሚያይ ዮሐንስ እንደተናገረ እጅ እግሬን ቸነከሩ፣ የአጥንቶችም ሁሉ ተቆጠሩ፣ እነሱ ግን አውቀው ቸላሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ የወደደች ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህን? በሌሎች መንጋ ይምቅበዘበዝ እንዳልሆን አለች ብሎ ሰለሞን እንደተናገረ መድኃኒታችንንም እንደዚሁ አደረጉበት። 2 ወንበዴዎችን አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚህ በኋላ ይፋጠኑ ጀመሩ። አሸክትን የሚያመጣለ፣ ሆምጣጤን የሚያመጣለ፣ ከርቤንም የሚያመጣለ፣ ሐሞትንም የሚያመጣለ፣ ዘንግንም የሚያመጣለ፣ ጦርንም የሚያመጣለ፣ ራሱንም ይመታው ዘንድ የሚመጣለ፣ በጥፊ መታው ዘንድም የሚመጣለ። ክርስቶስ በጥፊ የመታ ማን ነው? ራስን የደበደበህ ማን ነው? ለእኛ ተናገር እያሉ በፊቱ የሚንበረከኩ አሉ። ዳግመኛም ዛሬ ግን በምንወጋ ገንዘብ አብርሃምን እኔ ፈጠርኩ ትላለህ። ዛሬ ግን በምንወጋ ገንዘብ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ የምትል ሆይ ዛሬ ግን በምንወጋ ገንዘብ ሥጋዬን የበላ ደሜን የጠጣ ለዘላለም አይሞትም ያለ ሆይ ይሉታል። መድኃኒታችንም ይህንን ሁሉ እየሰማ ዝም አለ። ይህን ሁሉ በላዩ ላይ ሲያደርጉበት አንድ ቃል አልመለሰም። እኔ እንደ ደንቆሮ የማይሰማ አፉም እንደማይከፍት ድዳ ፈጽሞም እንደማይሰማ ሰው ሆንኩ። በአንደበቱ መናገር እንደማይችልም ዝም አልኩ። ራሴንም ዝቅ አደረግሁ፣ ለበጎ ነገር ዝም አለሁ ያለው የዳዊት ቃል ይፈጸም ዘንድ። ስለዚህም ነገር ኢሳይያስ እሱስ በመከራው አፉን አልከፈተም፣ እንደ በግም ሊታረድ መጣ፣ በግ በሚሸልተው ፊት እንደማይናገር በመከራው ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ ዳንኤል ትንቢት ነው። ይህ በግ የሳሙኤል መሥዋዕት ነው። ይህ በግ የአብርሃም መሥዋዕት ነው። ይህ በግ በቀንዱ በነጭ ሐረግ የተያዘ የይስሐቅ መሥዋዕቱና ቤዛው ነው። ይህ በግ ደሙ የሰቀሉትን የሚከሳቸው ነው። አረዱት፣ አልበሉትም፣ አዩት፣ አላመኑበትም። የወለደችው ማርያም በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለህ ልጄ ልጄ፣ የታሰርክ የተቸነከርክ ልጄ ልጄ፣ ልጄ ማንን ገንዘብ ቀማ? ልጄ ማንን ሹመት ቀማ? አሸናፊ ልጄ ማን ያዘ? ልጄ ኃጢአትህ በደልህ ምንድን ነው? ጎተና የተደመደመ ልጄ የሾህ አክሊል አቀዳጁህን? የቄሩዝ ወርቅ ራስህ በበትር ይደበደባልን? አበባ የመሰሉት ፊቶች ጥፊውን ቻሉትን? የለሰለሱ መዳፎች የብረቱን ችንካር ታገሱትን? እንደ ባሪያ በጀርባ ግርፋቱን በእግሮችም ችንካሮችን ቻልክን? ልጄ ልጄ አንተ የሞትን መስቀል ተሸከምክ። ሆዴ ተቃጠለች፣ አንጀቴም እንደ እሳት ነደደ። ልጄ ነገርከኝ፣ በኩሬ መለስክልኝ፣ የማኅፀኔ ፍሬ ተናገርከኝ። አንተን ካላዳንኩ የግብፅ ሀገሮች ለምን ሄድኩ? አንተን ካላዳንኩ በደብረ ቁስቋም ውስጥ ለምን አደርኩ እያለች ታለቅሳለች። እመቤታችንም ይህን በተናገረች ጊዜ የለቅሷ ጩኸት በሰማይ ተሰማ።
የለቅሶዋ ጩኸት እስከ ዓለም ዳርቻ ደረሰ። ያን ጊዜ ሰማይ ተነዋወጸ፣ ምድር ተንቀጠቀጠች፣ ከዋክብት ወደቁ፣ የፀሐይ ብርሃን ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍስ ሁሉ ትደነግጣለች፣ ሊቃውንት ሁሉ ይታወካሉ። እንደምትወልድ ሴትም ሕማም ይዛቸዋል። በቀኝና በግራዋ መቅሰፍትና መዓትን የተሞላች ሆና ዓለምን ታጠፋ ዘንድ ኃጥአንንም ትፈጽማቸው ዘንድ እነሆ ምሕረትን የተመላች እግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያይም፣ ፀሐይም ወጥታ ትጠፋለች፣ ጨረቃም አይበራም ብሎ ኢሳይያስ የተናገረው ትንቢት እነሆ ተፈጸመ። እንደዚሁም ሁሉ ኢዩኤል እነሆ ክፋታቸው በዛ ደረሰ፣ በጦር አንደበትም ተቃጠሉ፣ ፀሐይም ጨረቃም ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። እግዚአብሔርም በጽዮን ይጮኻል፣ ከኢየሩሳሌም ቃሉን ይሰጣል፣ ሰማይና ምድር ይነዋወጣሉ ብሎ የተናገረው ትንቢት ደረሰ። አይሁድም የዚህን የቃል ምልክት እያዩ ልቦናቸውን ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻቸውን ያስተማረ የፈርዖንን ልብ ያጸና የግብር አባታቸው ዲያብሎስ አድሮባቸዋልና። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት፣ አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ሰዓት ጀምሮ ይህ ደቀ መዝሙር ከቤት ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህም አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፍ ያለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶዬንስ ከማን ጋር ጨርሳለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነውን ሁሉ የድንግል ማርያምን ለቅሶ አይተካከለውም። ወደ ተውኑ ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይም የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛ የምናምንብህ ዘንድ አውርደን እያለ ይዘብትበትና ይሳደብ ጀመረ። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ላለን ፈጣሪህ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንም ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክህ ሆይ በመንግሥት አስበኝ። አቤቱ ካነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን
በእንጨት መስቀል ላይ ተሰቀልክ ሆይ በምህረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሸዋ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠሙ አላቸው። በዚያን ጊዜ በመብሌ ሐሞት ጨመሩ፣ ለጥሜ መጻጻን አጠጦኝ ብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴ አሽክት ቅጠልን ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፍ ውስጥ ጨመሩለት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሮጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ፣ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደ እሱ ሮጠ። በላዩ ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ እንደሆን በእኔ ሥልጣን ያለው ሥጋ ይህ የተሰጠው ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአትን ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖች የሰለጥንባቸው ዘንድ ያልተው ይህ ማን ነው? በሥልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛ መንካት የማይቻልን ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከእሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማጠፈው የለኝም አለ። መድኃኒታችን ሞቷልና ሙሽራው ነይ ከኛ ጋር አልቅሽ። ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር እንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካገባሁት ጊዜ ድረስ ያስኩት አልተውም እያለች ትመልሳለች። ልቤ ደስ ወደ ተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነው ያልቅሽለት። ሰርጉ የተባለው ምንድን ነው? የሞት ጽዋ አይደለምን? ደስታውም በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት አንድነትና ለቅስ ዘንድ ቅዱሳኑ አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶችን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስ አልመለስም፣ አስቸግራቸዋለሁ። መቆምም አይችሉም፣ ከእግሬ በታች ወድቃሉ።
በጠብ ጊዜ ኃይልን አስታጥቃቸዋለሁና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጥሩን በፈጣሪው እንዲህ ይታበያል። ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያ በጌታው ላይ ይታበያል። የመድኃኔ ዓለም ይቅርታው ጸሎቱ ከሁላችን ጋር ይሁን፣ አሜን።